እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን ስለሆነ እጅግ ከልብ አድርገን እናመሰግናለን። ዛሬም የተለያዩ ስፖርታዊ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን ደግሞ ሰፋ ያሉ መረጃዎችን ወደ እናንተ ልናደርስ ነው። ዛሬ በዕለተ ረቡዕ የከሰዓቱ ፕሮግራማችን በድጋሚ የተገናኘ ነው። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰፋ ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ደግሞ ኮሜንት ቦክሳችን ላይ ሀሳቦቻችሁን ብታጋሩን እኛ መልሰን ወደ እናንተው ለማድረስ የሚያመቸን ይሆናልና ሀሳቦቻችሁን ስምና አድራሻችሁን እየጠቀሳችሁ አስፍሩልን። በቀጣይ ፕሮግራማችንም ሌሎች ስፖርታዊ ጉዳዮችን ይዘን እንድንመጣ የእናንተ ድጋፍ ያስፈልገናል። ስለዚህ ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ ተመልሼ ስመጣ የተለያዩ የዝውውር ጉዳዮችን ሰፋ አድርገን የምናነሳ ይሆናል። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን ነው የምናመራው። ማንቸስተር ዩናይትድ በዚህ ክረምት ከአርቢ ላይፕዚግ ካሰቧቸው በርካታ የዝውውር ኢላማዎች መካከል አንደኛው የመስመር ተከላካዩ ዳቪስ እንደሆነም እየተነገረ ይገኛል። በተለይ ቲም ቶክ የሚባለው የመረጃ ምንጭ ይፋ እንዳደረገው ከሆነ ይህ ተጫዋች ዴቪስ ራውም የሚባለው ተጫዋች ወደ ኮንትራቱ የመጨረሻ ዓመት እየተቃረበ በመሆኑ በ30 ሚሊዮን ፓውንድ ብቻ ሊገኝ የሚችል አይነት ተጫዋች ተደርጎ ነው የሚወሰደው። ዩናይትዶች ይህንን የጀርመን ብሔራዊ ቡድን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ዩናይትድ እየተመለከተ ያለው ይህንን ተጫዋች ብቻ ግን አይደለም። የቲም ቶክ መረጃ እንደሚያሳየው ከሆነ ደግሞ ፈረንሳዊው የማል ተከላካይ የሆነው ካስቴሎ ሉኬባንም ከዛው ለማስፈረም ትልቅ እንቅስቃሴዎችን ሊያደርጉ ይችላሉ የሚል መረጃ እየወጣ ይገኛል። በተጨማሪም ዩናይትድ ከመሃል ክፍሉን ለማጠናከርም በላይፕዚግ አማካይ ኦሳን አውድራጎ ላይም ከቸልሲ ጋር ፉክክር ውስጥ ገብቷል። ላይፕዚግ እንደ ሻቪ ሲሞንስ እና ቤንያሚን ሴስኮ ያሉ ኮከብ ተጫዋቾቹን በቅርቡ ማጣቱ የምናስታውሰው ነው። ሆኖም ግን ሶስት ትልልቅ ተጫዋቾች በአንድ ጊዜ ያጣሉ ብሎ ማሰብ ግን እጅግ በጣም ከባድ ነው የሚሆነው። ዩናይትድ ራውምን፣ ሉኬባን እና አውድራጎን በአንድ ላይ ለማስፈረም የሚያደርገው ጥረትን አስቸጋሪ ያደርገዋል። ሌላኛው ያን ዲያማንዴም ከዚህ ክለብ የሚፈለግ ሌላኛው ተጫዋች እንደሆነ የሚታወቅ ነው። ያም ሆነ ይህ ግን ተጫዋቹ በኢላማነት መያዙ ምክንያታዊ ነው። በክረምቱ የዩናይትድ ዝርዝር ውስጥ በርካታ ስሞች ሊኖሩ ቢችሉም ራውም ካለው የኮንትራት ሁኔታና ከሚጠየቀው ዋጋ አንጻር ግን በጣም ሊሳካ የሚችል ዝውውር ይመስላል። የ27 ዓመቱ ተጫዋች በዚህ የውድድር ዘመን በ24 የቡንደስሊጋ ጨዋታዎችም 3 ጎሎችንና 5 አሲስቶችን ያስመዘገበ ሲሆን በግራ መስመር በኩል ደግሞ ከሉክሾ የተሻለ አማራጭ ተደርጎ ነው በርካቶች የሚያስቡት። ባየር ሚኒክ፣ አርሰናል እና ማንቸስተር ዩናይትድ የሚፈልጉት ኬኔት አይሆር የተባለውን ጀርመናዊ ታዳጊ አማካይ ለማስፈረም ከተጫዋቹ የቅርብ ሰዎች ጋር የመጀመሪያ ንግግሮች እየተደረጉ ነው። ክሪስቲያን ፎልክ በቅርቡ ባወጣው መረጃ መሰረት በተለይ በባየርን ኢንሳይደር አምዱ ላይ እንደተናገረው ከሆነ ባየር ሚኒኮች ይህንን ከፍተኛ ግምት የሚሰጠውን የ16 ዓመት ወጣትም ለፕሪሚየር ሊግ ክለቦችን ማሳለፉ ላለመስጠትም ስጋት ገብቶበታል የተባለው ክሪስቲያን ፎልክ ስለ ኬኔት አይሆር ሲጽፍም እንዲህ ነው ያለው። እውነቱ ይሄ ነው። ማንቸስተር ዩናይትድም ሆነ አርሰናል ኬኔት አይሆርን ለክረምቱ የዝውውር እቅዳቸው ውስጥም አካተውታል። ባየር ሚኒክም ይህንን አውቃል። ለተጫዋቹ ወኪሎችም ስልክ በመደወል ክለቡ ተጫዋቹን በጣም እንደሚፈልገው ነው የሚያሳውቀው። ሆኖም ግን የዚህ ታዳጊ ተጫዋች የመጫወቻ ቦታ ወይም ፖሴሽን ለባየር ሚኒክ እንቅፋት ሊሆን ይችላል። ኬኔት አይሆር በቂ የመጫወቻ ጊዜ የሚፈልግ ሲሆን ስለ ወደፊት እጣ ፈንታውም ከቤተሰቦቹ ጋር እየተማከረ ነው። በአሁኑ ወቅት በጉዳት ላይ ስለሚገኝ በጉዳዩ ላይ ረጋ ብሎ ለማሰብም ጊዜ እንዳለው ጭምር ይነገራል። ክለቦቹ በቂ የመጫወቻ ጊዜን የሚሰጡ ከሆነ ወደ ፕሪሚየር ሊጉ ማምራቱ ለሱ ሳቢ ሊሆን ይችላል። በባየር ሚኒክ ግን እንደ አሌክዛንደር ፓቭሎቪች፣ ጆሹዋ ኪሚች እና ኮንድራድ ላይመር ያሉ ተጫዋቾች በመኖራቸው የእሱ የመሰለፍ ዕድል በጣም ጠባብ ነው። አይሆር ምንም እንኳን የልምድ እጥረት ቢኖርበትም ብቃቱ ግን በፍጥነት እያደገ በመምጣቱ በርካታ ታላላቅ ክለቦችም አይናቸውን ጥለውበታል። ስለዚህም ስለ ወደፊቱ ትልቅ ውሳኔ መወሰን ይኖርበታል። እንደ ሚዩኒክ፣ አርሰናል እና ዩናይትድ ያሉ ታላላቅ ክለቦችን የመቀላቀል እድልም በጣም የሚያጓጓው ሲሆን እድገቱን ለመቀበል ባለበት ቢቆይ ግን የተሻለ ሊሆን እንደሚችል ይነገራል። ያም ሆነ ይህ ግን ባየር ሚኒክ ለጀርመናዊ ወጣት ኬኔት አይሆር ተጫዋቾች የተመቸ ክለብ በመሆኑ በተደጋጋሚ የታየ በመሆኑ በዚህ ጨዋታ ዘመኑ በደረጃው ውስጥም ወደ ውጭ ሀገር ከመሄድ ይልቅም በባየር ሚኒክ መቆየቱ ብዙም አደገኛ ያልሆነ ምርጫ ሊሆንለት እንደሚችል የሚያሳዩ መረጃዎች ናቸው እየወጡ እንደሚገኝ ዘገባዎች የጠቆሙት። ቶተንሃም በሚቀጥለው የአመት የግብ ጠባቂ ስልቱን መደገፍ የጀመረ ሲሆን የሌንሱን ወጣት ግብ ጠባቂ የሆነው
ሮቢን ሪስለርን እንደ ዋነኛ አማራጭም እያዩት ይገኛሉ። የ21 ዓመቱ ግብ ጠባቂ በዚህ የውድድር ዘመን በፍሬንች ሊጓንም አስደናቂ ብቃትን እያሳየ የሚገኝ ሲሆን ስፐርስም በመረቡ ስር ለውጥ ለማድረግም እያሰበ እንደሚገኝ ጭምር ነው መረጃዎች እየወጡ የሚገኙት። እንግዲህ አሁን ላይ እያሰቡ ባሏቸው በዚህ ወቅትም የተጫዋቾች እድገት በቅርብ እየተከታተሉ ሲሆን ለከቼንድ ኦፍ ሳይድም ቅርበት ያላቸው ምንጮች እንደሚናገሩት በጉሌርሞ ቪካሪዮ የረጅም ጊዜ ቆይታ ላይ እርግጠኞች ያለመሆን በሰፈነበት በዚህ ሰዓት የቶትንሃም የዝውውር ቡድን ለክለቡ ታክቲካዊ ማንነትና የረጅም ጊዜ እቅድም ሊጣጣሙ የሚችሉ ተጫዋቾችን እያጠና ይገኛል። በአሁኑ ወቅት ክለቡ ትኩረት የሚሰጠው በቴክኒካል ብቃታቸው የተሻሉ ኳሶችን ከመከላከል መስመርም በትክክል የሚያሰራጭና የጨዋታ ግንባታን አካል መሆን የሚችሉ ግብ ጠባቂዎች ላይ ነው። ሪሰር እነዚህን መስፈርቶች የሚያሟላ ነው የሚመስለው። እንደ አውሮፓውያኑ አቆጣጠር በሐምሌ 2025 ከስትራስቡርግ በ3 ሚሊዮን ዩሮ ሌንስን ከተቀላቀለ በኋላ በፍሬንች ሊጓን ውስጥም ካሉ ምርጥ ወጣት ተጫዋቾች አንደኛው ነው። ኳሶችን የማዳን ብቃቱ የሚደነቅ ቢሆንም በኳስ ቁጥጥር ላይ ያለው መረጋጋትን የመከላከል መስመሩን የመምራት ችሎታው የስካውቶችን ቀልብ ስቧል። ከሌንስ ጋር እስከ 2030 የሚቆይ ውል ያለው ቢሆንም እስካሁን ግን ያለው የገበያ ዋጋ በ10 ሚሊዮን ዩሮ አካባቢ መገመቱ ለቶትናም ተመጣጣኝ የረጅም ጊዜ ኢንቨስትመንት ነው የሚያደርገው። ሪሰርን በመከታተል ላይ ያለው ቶትናም ብቻ አይደለም፣ ኖቲንጋም ፎረስት እና ኒውካስል ዩናይትድም የተጫዋቹን ሁኔታ እየተከታተሉት ይገኛሉ። በቅርብ ጊዜ በወጡ ዘገባዎች መሰረትም ቪካሪዮ ክለቡን የሚለቅ ከሆነ ቶትናም ወዲያውኑ በቋሚነት ሊሰለፍ የሚችል ግብ ጠባቂ ነው የሚፈልገው። ካልሆነም ሪሰር መጀመሪያ ላይ ለቪካሪዮ ጠንካራ ተፎካካሪ በመሆንና ከእንግሊዝ እግር ኳስ ጋርም እየተላመደ በመሄድ ኋላ ላይ ትልቅ ሚናውን እንዲረከብ ሊያደርገው ይችላል። የቪካሪዮ ቀጥተኛ ተተኪም ይሆን የቡድኑ ጥልቀትን ለማጠናከር የሚመጣ የፈረንሳዊ ግብ ጠባቂ ከክለቡ እቅድ ጋር ይጣጣማል ተብሎ ነው የሚታሰበው። ባየር ሚኒክ የሃሪኬንን የረጅም ጊዜ ቆይታ በአሊያንዝ አሬና ለማረጋገጥ ጥረቱን አጠናክሯል። ከፕሪሚየር ሊግና ከሳውዲ ፕሮ ሊግ የሚሰነዘሩ ፍላጎቶች እየጨመሩ በመምጣታቸው የውል ማራዘሚያ ንግግሮች ፍጥነትን አግኝተዋል። የዝውውር ዜና ባለሙያው ፋብሪዚዮ ሮማኖ እንደሚናገረው የጀርመኑ ሻምፒዮን የእንግሊዙን ካፕቴን ውልም በአጭር ጊዜ ውስጥም ለማደስ ቆርጦ ተነስቷል። ሃሪኬን የ32 ዓመት ዕድሜ ቢኖረውም አሁንም በአጥቂ መስመር ላይ እጅግ ድንቅ ብቃቱን እያሳየ ነው የሚገኘው። በዚህ የውድድር ዘመንም እያስመዘገበ ያለው የግብ ብዛትም ባየር ሚኒክ ለስኬት ከማብቃቱም በላይ እሱ በአውሮፓ ምርጥ አጥቂዎች ተርታም ያለውን ቦታ በድጋሚ እንዲመሰከርለትም አድርጓል። ሃሪኬን በዚህ የውድድር ዘመን በባየር ሚኒክ አስደናቂ ብቃት ላይ ነው የሚገኘው። ኬን ከቶትናም ወደ ባየር ሚኒክ ከመጣበት ጊዜ ጀምሮ ከቡንደስሊጋው ታክቲካል ፍላጎቶች ጋር በፍጥነት ተላምዷል። በዚህ የውድድር ዘመን በሁሉም ውድድሮች ባደረጋቸው 37 ጨዋታዎችም 45 ግቦችን በማስቆጠር ታሪካዊ ውጤትን ማስመዝገቡ ነው የሚነገረው። ከግቦቹ ባሻገር ግን ኬን ወደ ኋላ እየተሳበ ጨዋታዎችን በመፍጠር ቡድኑን በመምራትና በታክቲክ ረገድም ላለው ብቃትም ከፍተኛ አድናቆት ይቸረዋል። አሁን ባለው ውል ላይ ከ1 ዓመት በላይ ዕድሜ ብቻ የሚቀረው መሆኑ ባየር ሚኒክ ሁኔታውን ሳያባከን ውሉን እንዲያድስም አስገድዶታል። ፋብሪዚዮ ሮማኖ እንደሚጠቁመው ከሆነ ሃሪኬን ከፕሪሚየር ሊግ ክለቦችና ከሳዑዲ ፕሮ ሊግ አይን ውስጥም ገብቷል። ወደ እንግሊዝ መመለሱ ትልቅ ዜና እንደሚሆን ጥርጥር የለውም። በተለይም የአለን ሺረር ፕሪሚየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪነት ሪከርድን ለመስበርም ካለው ፍላጎት አንጻር፣ በሌላ በኩል ደግሞ የሳዑዲ ክለቦች ማንኛውንም የአውሮፓ ክለብ ሊያቀርበው የማይችለውን ከፍተኛ የፋይናንስ ጥቅምንም በማቅረብ ታዋቂ ኮከቦችን እያደኑ ነው የሚገኙት። ከባየር ሚኒክ እይታ አንጻር ኬንን ማቆየት ትልቅ መልእክት አለው። ክለቡ ልምድ ያላቸው መሪዎችን ከታዳጊ ተሰጦች ጋር እያመጣጠነ ባለበት የሽግግር ወቅት ላይ ነው የሚገኘው። የኬንን ቆይታ ማረጋገጥ ለክለቡ መረጋጋት ከመስጠቱም በላይ በሀገር ውስጥም ሆነ በቻምፒየንስ ሊግ ያለውን ተወዳዳሪነት ደግሞ ጠብቆ እንዲቀጥልም ይረዳዋል ተብሎ ነው የሚታሰበው። የሜሰን ማውንት በማንቸስተር ዩናይትድ ያለው ቆይታ ብዙዎች እንደጠበቁት አልሆነም። ከቼልሲ በ55 ሚሊዮን ፓውንድ ዝውውር ኦልድ ትራፎርድ የተቀላቀለው ይህ የእንግሊዝ ኢንተርናሽናል የዩናይትድ የመካከለኛ ክፍል ግንባታ ዋና ምሰሶ ይሆናል ተብሎም ተጠብቆ ነበር። ይሁን እንጂ በተደጋጋሚ የሚከሰቱ ጉዳዮችና የብቃት መዋዠቅ ግን ተጽዕኖ ውስጥ ከተውታል። በኤክስ ላይ የወጡ መረጃዎች እንደሚያመለክቱት ማንቸስተር ዩናይትድ ስብስቡን እንደገና ለማዋቀር በሚያደርገው ጥረት ለሜሰን ማውንት በሚቀርቡ ጥያቄዎችን ለመቀበል ተዘጋጅቷል። ተጫዋቹ በውሉ ላይም 2 ዓመታት ብቻ ከሚቀሩት በመሆኑ የሚመጡት ወራትም በዩናይትድ ቆይታው ላይ ወሳኝ ምዕራፍ ናቸው። ማውንት ቼልሲ ለቆ ሲመጣም በማጥቃትም ሆነ በመከላከል በኩል ንቁ ተሳትፎን ማድረግ የሚችል ሁለገባ አማካይ ተደርጎ ተወስዶ ነበር። በቻምፒየንስ ሊግ ያገኘው ልምድና በፕሪሚየር ሊግ የነበረው ብቃት ለዩናይትድም ትልቅ ጥንካሬ ይሆናል ተብሎ ቢታመንም የጡንቻና ሌሎችም ተደጋጋሚ የጤና እክሎች የጨዋታ ሪትሙንም አሳጥተውታል። እንደ ፕሪሚየር ሊግ ባሉ ጠንካራ ውድድሮች ላይ እንዲሁ ያሉ መቆራረጦች ዋጋ ያስከፍላሉ። የዩናይትድ የዝውውር ቡድን ለክረምቱ አዲስ አማካዮችን ለማስፈረምም ቅድሚያ ሰጥቶ እየሰራ በመሆኑ የማውንት የወደፊት ቆይታ ይበልጥ አጠራጣሪ ነው።
ክለቡ አዳዲስ ተጫዋቾችን የሚጨምር ከሆነ ማውንት ቦታውን ሊያጣ ይችላል። በዚህም መሃል አስተን ቪላ ተጫዋቹን ለማስፈረምም ፍላጎት እንዳለው ተዘግቧል። አሰልጣኝ ኡናይ ኤምሪ የመካከለኛ ክፍላቸውን ጥልቀት ለመጨመር ማውንትን እንደ ጥሩ አማራጭ ነው የሚመለከቱት። አስተን ቪላ በአሁኑ ወቅት በአውሮፓ መድረኮች ላይ የሚሳተፍና ውጤታማ ቡድን በመሆኑ በቋሚነት መጫወት ለሚፈልጉ ተጫዋቾች ማራኪ ክለብ ነው። ማውንት የተቃራኒ ቡድንን በመጫን ወይም ፕረስ በማድረግና ከክፍተት በመነሳት ግቦችን በማስቆጠር የሚታወቅ በመሆኑ በቪላ ውስጥም ብቃቱን መልሶ ለማግኘትም የተመቻቸ ሁኔታን ሊፈጥርለት ይችላል ተብሎ ነው የሚታሰበው። የሪያል ማድሪድ የረጅም ጊዜ የመካከለኛ ክፍል ግንባታ አዲስ አቅጣጫን የያዘ ይመስላል። የሊቨርፑሉ አሌክሲ ማካሊስተር ለክረምቱ የዝውውር መስኮት ቀዳሚ ኢላማ ሆኖ ብቅ ብሏል። እንደ ቲም ቶክ ዘገባ ከሆነም ማድሪዶች አንጋፋ ተጫዋቾቻቸው ክለቡን እየለቀቁ ባሉበት በዚህ ሰዓት የመካከለኛው ክፍላቸውን እንደገና ማዋቀር በሚያደርጉት ጥረትም የአርጀንቲናዊ ኢንተርናሽናል በእጩ ዝርዝራቸው ውስጥም አንደኛ ደረጃ ላይ ተቀምጧል። እንደ ቶኒ ክሮስም እንዲሁ ደግሞ ሉካ ሞድሪችም ያሉ ከዋክብትም ተተኪ ለሚፈልገው ማድሪድ ማካሊስተር የታክቲክ ብቃትን ከመሪነት ጋር አጣምሮ ያዘም ተስማሚ ተጫዋች ነው የሚል እምነቶች ናቸው በሳንቲያጎ ቤርናቢው በኩል የሚነሱት። ማካሊስተር እንደ አውሮፓውያኑ አቆጣጠር በ2023 ከብራይተን ወደ ሊቨርፑል ከመራ በኋላ ያሳየውን እድገት እጅግ አስደናቂ ነው። በአርጀንቲና ብሔራዊ ቡድን በዓለም ዋንጫውም ካሳየው ብቃት በተጨማሪ በፕሪሚየር ሊጉም ሙሉ ብቃት ያለው አማካይ መሆኑን አስመስክሯል። የማድሪድ የዝውውር ኃላፊዎች በተለይም ለተጫዋቹ የታክቲክ ተለዋዋጭነት ትልቅ ዋጋን ሰጥተውታል። ልክ በሞድሪች ምርጥ የጨዋታ ዘመን እንደነበረው ሁሉ ማካሊስተርም ከፍተኛ የስራ ተነሳሽነት ከፈጣሪነት ብቃት ጋር ማጣምሮ ያዘም ተጫዋች ነው። ስፔናዊያን የመገናኛ ብዙሃን እንደሚገልጹት ማድሪድ ቴክኒካል ጥራትን ከማረጋገጥና ከመሪነት ባህሪ ጋር የሚያዋህዱ አማካዮችን ይፈልጋል። ማካሊስተር ደግሞ ይህንን መስፈርት በሚገባ የሚያሟላ ነው። ማድሪድ የመካከለኛው ክፍሉን ከክሮስ፣ ሞድሪች፣ ካሴሜሮ ዘመን ወደ ወጣቶቹ ጁድ ቤሊንጋም፣ ኤድዋርዶ ካማቪንጋና ኦዮል ሹዋሜኒ በሽግግር እያሳለፈ ይገኛል። ማካሊስተርን መጨመር ደግሞ ለዚህ ወጣት ደግሞ ስብስብ ልምድና ሚዛንን ይጠብቃል ተብሎ ነው የሚታሰበው። ተጫዋቹ በአንፊልድ እስከ 2028 የሚቆይ ውል አለው። ቀደም ሲልም በደቡብ አሜሪካ ጋዜጠኞች በኩልም ተጫዋቹ ውሉን ለማቋረጥ የሚያስችል ክፍያ ወይም ሪሊስ ክሎዝም አለው ተብሎ ቢወራም አስተማማኝ ምንጮች ግን እንዲህ አይነት ውል አለመኖሩን ነው የሚናገሩት። ይሁን እንጂ በ2025-26 የውድድር ዘመን መጨረሻ ላይ ተጫዋቹ በውሉ ላይ 2 ዓመታት ብቻ ይቀሩታል። ሊቨርፑል ደግሞ የተጫዋቹን ዋጋ ለመጠበቅ ሲል ውላቸውን 2 ዓመት ከመድረሱ በፊትም ማደስን ይመርጣል። ይህም ክለቡ በዚህ ክረምትም አስቸጋሪ ምርጫ ውስጥ ይከተባል ተብሎ ይታሰባል። ውሉን ማደስ ወይስ ከሪያል ማድሪድ የሚሰነዘረውን የዝውውር ጫና መቋቋም ለዚህ ተጫዋች የሚተው ጥያቄ ነው። ማንቸስተር ሲቲ በዚህ ክረምት ትልቅ የዝውውር መግለጫ ለመስጠት እየተዘጋጀ ሲሆን የኒውካስል ዩናይትዱ ቲኖ ሊቨርማንቶ ዋነኛ የመከላከል ኢላማው ሆኖ ብቅ ብሏል። እንደ ቲም ቶክ ዘገባ ከሆነ የፕሪሚየር ሊጉ ሻምፒዮን የ23 ዓመቱን ተጫዋች ለማስፈረምም ሲል ለተከላካይ የተከፈለውን የምንጊዜም ከፍተኛ የዝውውር ሂሳብን በመስበር ተዘጋጅቷል። በአሁኑ ወቅት ክብረ ወሰኑ ተይዞ የሚገኘው ፓሪስ ሰን ዠርሜን አችራፍ ሀኪሚን ከኢንተር ሚላን ለማስፈረምም በ2021 የከፈለውን 60 ሚሊዮን ፓውንድ ሲሆን ሲቲ ይህንን ቁጥር ለማለፍ ዝግጁ መሆኑ ተነግሯል። የእርምጃ ፔፕ ጓርዲዮላ ምንም እንኳን ለዓመታት የበላይነቱን ቢይዝም አሁንም ስብስቡን ለማጠናከር ያለውን ቁርጠኝነት የሚያሳይ ነው። የቲኖ ሊቨርማንቶ ብቃትም ከሲቲ የረጅም ጊዜ እቅድና ታክቲካል ማንነት ጋር በሚገባ ይጣጣማል ተብሎ ነው የሚታመነው። ሊቨርማንቶ በኒውካስል ዩናይትድ ቤት አስደናቂ የውድድር ዘመንን እያሳለፈ ይገኛል። በአካላዊ ጥንካሬው፣ በቴክኒካል ብቃቱና በታክቲክ እውቀቱ የሚደነቀው ይህ ተጫዋች በሁለቱም የመስመር ተከላካይ ስፍራዎች ላይ መጫወት ይችላል። ይህ ደግሞ ጓርዲዮላ በመከላከል ስርዓታቸው ውስጥ ትልቅ ዋጋ የሚሰጡት ባህሪ ነው። በፕሪሚየር ሊጉ ካሉ ተስፋ ሰጪ ወጣት ተከላካዮች አንዱ የሆነው ሊቨርማንቶ በተለይም ተቃዋሚውን ለብቻውም የመከላከል ብቃት ወይም ዋን ቱ ዋን ዲፌንዲንግ ላይ እንዲሁ በፍጥነት የማጥቃት አቅሙ ይደነቃል። ማንቸስተር ሲቲ እሱን ወደፊት ለመከላከል መስመሩ በቋሚነት ሊመራ የሚችል አድርጎ ተተኪ አድርጎ የሚመለከተው ነው። ኒውካስል ዩናይትድ ተከላካዩን የመሸጥ ምንም አይነት ፍላጎት የለውም። ምንም እንኳን ሲቲ ከፍተኛ ፍላጎት ቢያሳይም ሊቨርማንቶን ከሴንት ጄምስስ ፓርክ ማስወጣት ቀላል አይደለም። ኒውካስል ተጫዋቹን የወደፊት ፕሮጀክታቸው ዋነኛ መሰረት አድርገው ነው የሚመለከቱት። በ2028 ደግሞ የሚያበቃው ውሉን ለማራዘምም ይፈልጋሉ። ኒውካስል በአሁኑ ወቅትም ባለው ጠንካራ የፋይናንስ አቅም ምክንያት እንደ ቀድሞ ተጫዋቾቹን ለመሸጥም የሚገደድበት ሁኔታ ላይ አይደለም። ለሊቨርማንቶ ግን የሲቲ ፍላጎት እንዲሁ እሱ በእንግሊዝ ካሉ ምርጥ ወጣት ተሰጥኦችም አንዱ መሆኑን ማረጋገጫ ሆኖለታል የተባለው የማንቸስተር ዩናይትድ የዝውውር ቡድን በአውሮፓ ውስጥ ብቅ ያሉ ወጣት ተሰጥኦችን ፍለጋውን የቀጠለ ሲሆን ትኩረታቸውን በስቱትጋርቱ አማካይ ቼማ አንድሪያስ ላይ ማድረጉ ተነግሯል። እንደ ቲም ቶክ የመረጃ ምንጭ ዩናይትድ ስካውቶቹን ከሪያል ማድሪድ በ2 ሚሊዮን ፓውንድ ብቻም ለቆ ወደ ጀርመን ካመራ በኋላ በቡንደስሊጋው በፍጥነት ከተላመደ የ20 ዓመቱ ስፔናዊ ብቃት ጋር በተያያዘ
መደነቃቸው ነው የሚነገረው። ይሁን እንጂ ተጫዋቹ የሚፈልገው ዩናይትድን ብቻ አይደለም። አርሰናል፣ ማንቸስተር ሲቲ እና ኒውካስል ዩናይትድም የተጫዋቹን ሁኔታ እየተከታተሉ ይገኛሉ። ማንኛውም ዝውውር ግን ሪያል ማድሪድ ባለው የመልሶ መግዣ ውል ምክንያትም ውስብስብ ሊሆን ይችላል። አንድሪያስ በአውሮፓ ታዋቂ ከሆኑት የሪያል ማድሪድ አካዳሚ የወጣ ተጫዋች ነው። ምንም እንኳን በሳንቲያጎ ቤርናቢው ዋናው ቡድን ውስጥም የመገኘት እድሉ ውስን ቢሆንም 3 ጨዋታዎችን ብቻ ነው ያደረገው። በስፔን እግር ኳስም ክበቦችም ውስጥ በቴክኒክ ብቃቱ፣ በታክቲክ ንቃቱና ኳስን ተቆጣጥሮ በመጫወት ረገድም ከፍተኛ ግምት የሚሰጠው ተጫዋች ነው። መደበኛ የጨዋታ እድል ፍለጋ ወደ ሽቱትጋርት በማምራት የወሰነው ውሳኔ በትክክል መሆኑን እያሳየ ይገኛል። በጀርመን በነበረው ቆይታ መከላከሉን ከአጥቂ መስመሩ ጋር የሚያገናኝ ዲፕ ላይን ፕሌይሜከር ሆኖ የመከላከል ግንዛቤና ትክክለኛ ኳሶችን የማሰራጨት ብቃቱንም አሳይቷል። በአውሮፓ የፋይናንስ ሕጎችን እየጠነከሩ በመጡበት በዚህ ሰዓት ወጣት ተሰጥኦችን ቀድሞ ለይቶ ማውጣትም ለክለቦች የግድ ሆኗል። ማንቸስተር ዩናይትድም ባለፉት ደግሞ የዝውውር መስኮቶችም ከፍተኛ ወጪ ካደረገ በኋላ አሁን ይህንን ስልትም ለመከተል አቅዷል። የአርሰናል፣ የማንቸስተር ሲቲ እና የኒውካስል ዩናይትድ ስካውቶችም በስቴዲየም መገኘት ቼማ አንድሪያስ እያገኘ ያለውን ትኩረትም የሚያሳይ ነው። ይሁን እንጂ ወሳኙ ነጥብ ሪያል ማድሪድ ያለው የ10 ሚሊዮን ፓውንድ የመልሶ መግዣ ውል ወይም ደግሞ ባይባክ ክሎዝ ሊሆን ይችላል። ማድሪድ ከአካዳሚው የሚወጡ ተጫዋቾችን በሌላ ቦታ ውጤታማ ሲሆኑ ይህንን መብቱን የመጠቀም ታሪክም እንዳለው ጭምር ነው የተነገረው። በማንቸስተር ሲቲ ያለው የወደፊት ቆይታ ጥያቄ ውስጥ የገባው ግብፃዊው አጥቂ ኦማር ማርሙሽ ወደ ባርሴሎና የመዛወር ፍላጎት እንዳለው አዳዲስ ዘገባዎች ያመልክተዋል። በኤክስ ላይ የወጡ መረጃዎች እንደሚጠቁሙት የ27 ዓመቱ ተጫዋችም በፔፕ ጓርዲዮላ ስር መደበኛ የጨዋታ ዕድልን እያገኘ ባለመሆኑ የካታላኑ ግዙፍ ክለብ የመቀላቀል ሐሳብን በደስታ ተቀብሎታል። የማርሙሽ ሁኔታ የሚያሳየው በማንቸስተር ሲቲ የአጥቂ መስመር ላይ ያለውን ጠንካራ ፉክክር ሲሆን ኤርሊንግ ሃላንድ አሁንም የቡድኑ ዋነኛ የማጥቃት ማገር ሆኖ ቀጥሏል። አትሌቲኮ ማድሪድ የተጫዋቹን ሁኔታ በቅርበት እየተከታተለ ሲሆን ይህም ከጁሊያን አልቫሬዝ የወደፊት ቆይታ ጋር ተያይዞ ሊሆን እንደሚችል ተገምቷል። የሚመጣው የዝውውር መስኮት ለዚህ የግብፅ ኢንተርናሽናልም ወሳኝ ይሆናል የተባለው ማርሙሽ ኢቲሃድን ከተቀላቀለበት ጊዜ ጀምሮ በሃላንድ የግማሽንነት ዙሪያ በተገነባው ስርዓት ውስጥም በቋሚነት ለመሰለፍ ተቸግሯል። የጋርዲዮላ ታክቲክ አብዛኛውን ጊዜ እንዲሁ በአንድ ግብ አዳኝ አጥቂ ላይ በፈጣን መስመር ተጫዋቾች ላይ የተመሰረተ በመሆኑ በ9 ቁጥር ሚና ላይ ተጫዋቾችን እያፈራረቁ ለማጫወት ያለው እድል ጠባብ ነው። ምንም እንኳን ማርሙሽ በአጥቂ መስመር ላይ በማንኛውም ቦታ መጫወት የሚችል ሁለገብ ተጫዋች ቢሆንም በቋሚነት ሜዳው ላይ ግን የሚቆይበት ደቂቃን ማግኘት ግን አልቻለም። የሲቲ አጥቂ መስመርም ጥልቀትና ክለቡ ደግሞ ስኬት ያለው ከፍተኛ ፍላጎት ለቦታው የሚደረገውን ፉክክር እጅግ ጠንካራ አድርጎበታል። የአትሌቲኮ ማድሪድ ፍላጎት አጥቂውን በዓለም አቀፍ ደረጃ ያለውን ግምትም የሚያሳይ ነው። የስፔን የወጡ ዘገባዎች እንደሚያመለክቱት ከሆነ የዲየጎ ሲሞኔ ስብስብ ሁሊያን አልቫሬዝ የሚለቅ ከሆነ ይህንን ተጫዋች ደግሞ ማርሙሽን እንደ ተተኪ ሊጠቀሙበት እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኝ ዘገባዎቹ የጠቀሙት። የማርሙሽ ከፍተኛ የስራ ተነሳሽነትና ተቃራኒ ቡድንን የመጫን ብቃቱ ከአትሌቲኮ ፈጣንና ጠንካራ የጨዋታ ስልት ጋር በሚገባ ይጣጣማል። የስፔኑ ክለብ ብዙውን ጊዜ አካላዊ ጥንካሬ ያላቸው ተጫዋቾችን የሚያስቀድም ሲሆን ማርሙሽ በቡንደስሊጋው ቆይታው ይህንን ብቃቱን እንዳስመሰከረ ነው መረጃዎች የሚወጡት። የኒውካስል ዩናይትድ ግብ ጠባቂም ይህ ተጫዋች ወይም ደግሞ ቭላቶዲሞስ ይባላል። የውድድር ዘመኑ ሲጠናቀቅ ክለቡን ለቆ ሊወጣ እንደሚችል ተነግሯል። የ31 ዓመቱ ግብ ጠባቂ በአሁኑ ወቅት በላሊጋው ክለብ ሲቪያ በውሰት እየተጫወተ የሚገኝ ሲሆን በቋሚነት እዛው መቆየትን ይፈልጋል ነው የተባለው። ከኒውካስል ዩናይትድ በቋሚነት የመልቀቅ ፍላጎት እንዳለውም በግልጽ እንዳስታወቀ ጭምር መረጃዎች እየወጡ እንደሚገኙ ነው ዘገባዎች እየጠቆሙ የሚገኙት። ግብ ጠባቂው በ20 ሚሊዮን ፓውንድ የዝውውር ኒውካስልን በተቀላቀለ ሲሆን የመሰለፍ ዕድልን ለማግኘት ተቸግሮ ቆይቷል። ባለፈው ዓመት ነሐሴ ወር ላይም ደግሞ እንዲሁ ለሲቪያ የውድድር ዘመን ሙሉ የውሰት ውል ከመፈረሙ በፊት ከኒውካስል የተጫወተው ለ45 ደቂቃዎች ብቻ ነበር። ለስፔኑ ክለብ በጣም አስፈላጊ ተጫዋች መሆኑን ያስመሰከረ ሲሆን በቋሚነትም እዚያው ለመቀጠል መፈለጉ የሚጠበቅ ነው። ይህ ግሪካዊ ኢንተርናሽናል በብቃቱ ማማ ላይ የሚገኝ በመሆኑ በሚቀጥለው የውድድር ዘመን በኒውካስል ተቀያሪ ወንበር ላይ መቀመጥ አይፈልግም። ተጫዋቹ በሲቪያ ቆይታው ደስተኛ መሆኑን ገልጾ ስለ ወደፊት ቆይታውም ከክለቡ ፕሬዝዳንትና ከስፖርት ደግሞ እንዲሁ ዳይሬክተሩ ጋር መነጋገሩን አምነዋል። ይሁን እንጂ ከእንግሊዝ ክለብ ጋር ውል ስላለው የመጨረሻው ውሳኔ የኒውካስል እንደሚሆን ይገነዘባል። ግብ ጠባቂው ሲናገር በዚህ ቡድን ውስጥም በእያንዳንዱ ጨዋታ መሳተፍ እንደማስደሰት ግልጽ ይመስለኛል። በየቀኑ ምርጥ ብቃቴን ለመስጠት ሞክራለሁ፣ ይህም በጣም ደስተኛ ያደርገኛል ብለዋል።
ከአሰልጣኙ ከፕሬዝደንቱና ከስፖርቲንግ ዳይሬክተሩ ጋር ስለ ክለቡ ሁኔታም ተነጋግረናል። ነገር ግን ለኔ ከሁሉም በላይ አስፈላጊው ነገር እዚህ ከመጣውበት የመጀመሪያ ቀን ጀምሮ ያገኘሁት ልምድን እንደ ስጦታ ነው የምመለከተው ሲልም ይናገራል። እውነታው ግን አሁንም ኒውካስል ጋር ውላለኝ። ውሳኔውም የነሱ ነው። ወደፊት ምን ሊፈጠር እንደሚችል አላውቅም። በዚህ ክረምት ስለሚሆነው ነገር በእውነት መልስ የለኝም። የኒውካስል እቅድ ምን እንደሆነ በውድድር ዘመኑ ሲያልቅ ነው የምንመለከተው ብሏል። ይህ ግብ ጠባቂ ለማክፓይሶቹ ቁልፍ ተጫዋች አይደለም። ኒውካስል በአሁኑ ወቅት 2 ግብ ጠባቂዎች ያሉት በመሆኑ በሚቀጥለው የውድድር ዘመን ለዚህ ግሪካዊ ግብ ጠባቂ እድል የመስጠት ፍላጎት አይኖራቸውም። በመሆኑም ተጫዋቹን መሸጥም ለኒውካስል ዩናይትድ ትክክለኛ መፍትሄና ውሳኔ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየተጋሩ የሚገኙት። ውድ ቤተሰቦቻችን ከፉአድ ባህሩ የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ መረጃዎቻችን እነዚህን ይመስሉ ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን በድጋሚ እንገናኛለን። መልካም ቀን ይሁንላችሁ።